ሰላም እንዴት ዋላችሁ? የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ ሁላችሁ እንዴት ናችሁ? ሰላም ናችሁ? እንኳን ለእናታችን ለሰማዕቷ ለቅድስት አርሴማ ወርሃዊ በዓል በሰላም በፍቅር በደስታ አደረሳችሁ። እናታችን ቅድስት ድንግል ማርያም አርሴማ እናቴ የልባችሁ መሻት ትሙላላችሁ። እና ዛሬ በምን ርዕስ እንደመጣሁ ልንገራችሁ። የመጣሁ ለወንድሞቼ ነው የመጣሁት። አንድ ሶሻል ሚዲያ ሳይ ስከታተል አንድ የሆነ ወንድማችን በሱ ምክንያት እሱ ባላደረገው እሱ ባልሰራው እሱ ምንም ከደሙ ነፃ በሆነበት ስልክ ቁጥሩን ተቀበሱ ስልክ ቁጥር የኛን የመዳም ቅመሞችን አረብ ሀገር ያሉትን ሴቶች ሰው አጭበርብሮ ከትዳሩ አደጋ ላይ ሲደርስ ተመለከትኩኝና እስኪ አንዳንድ ደግሞ ለወንድሞቼ ሰው ማመን እንደሌለባቸው ጓደኛ መለየት እንዳለባቸው ይሄን በእኔ አንደበት ደግሞ ትንሽ ያው ያለችኝ ላካፍላቸው ብዬ ነውና ልጁ ናሆም ይባላል። ታውቁታላችሁ። እኔ እንኳን ከማውቀው ከ2013 መጨረሻ 2014 መጨረሻ ይቅርታ ነው የማውቀው። ሶሻል ሚዲያ ነው የማውቀው። መልካም ልጅ፣ ደግ ልጅ፣ ትሁት፣ መልካም ትዳር ያለው ለስደተኞች የሚያስተምር ልጅ ነውና ያ ማለት መልካምነቱ ቆንጆ እያለ ግን የዋህነቱ ጎዳው። በሚያምነው አብሮት በበላው አብሮት በጠጣው ጓደኛው ቁጥሩን ሰጥቶት ይጎዳኛል ሳይል ቁጥሩን ሰጠውና ያ ደግሞ የሱን ፎቶ እየላከ አረብ ሀገር ያለች እህታችን እሷን እመጣበታለሁ አረብ ሀገር ያለች እህታችን ናሆም ነኝ እያለ ገንዘቧን እየተቀበለ ናሆም ቤት ሄዶ ምግብ ሲበላ ፎቶ እያነሳ ይሄው የሰራ ነው ቤት እያለ ልጅቷን እያታለለ ደግነቱ ያው ልጁ ተይዟል። ሪከርድ ያደረገው ድምፁ ፎቶሾፕ የናሁን በፌክ አካውንት በቤተሰቦቹ በአክስት ልጅ ባጎት ልጅ በእናቱ ነው ብር የሚያስልካት የነበረና እንዳይታወቅበት እንዳይነቃበት ማለት ነው። ያ ማለት ለናሁም ደግሞ ቤተሰቦችን የሚያውቅ ነው፣ የቅርብ ጓደኛው ነው፣ አብሮት የበላ የጠጣ ጓደኛው ነው እና እንደዛ ብሎ አጭበረበረው። በአሁኑ ሰዓት የልብ ጓደኛ ሳይሆን የልብ ጓደኛ እናት ናት። የእናት ልጅ ራሱ የልብ ጓደኛ መሆን አይችልም። የልብህን ልትነግረው አትችልም ከእናት በላይ ማለት ነው። እና ስልክ ማለት ደግሞ ህይወት ነው። ስልካችሁን ለማንም አሳልፋችሁ መስመራችሁን ለማንም አሳልፋችሁ በተለይ ኢትዮጵያ ያላችሁ ወንድሞቻችን በአንዳንድ ርካሽ ወንዶች እናንተ አብሮ ስማችሁ እንዲነሳ ስለማንፈልግ እኛ የመዳም ቅመሞች ስልካችሁን መስመራችሁን እንወደዋለን፣ ወንድማችን ነው፣ አብሮን ጠጥቷል፣ አብሮን በልቷል ብላችሁ አትስጡ። ለምን አብሮ የበላ ሁሉ አብሮ የጠጣ ሁሉ አብሮ የሳቀ ሁሉ ወዳጅ አይደለም። ፊታችን እንደሚቀያየረው ሁሉ ልባችን ይቀያየራል። አስተሳሰባችን እንደሚለያይ ሁሉ ደግሞ የሰው ልጅ ደግሞ አስተሳሰባችን አመለካከታችን አንድ አይደለም፣ ይለያያል። ዛሬ አብሬ ስቄ ዛሬ ይሄ ጓደኛዬ ነው ከሱ ጋር ተገባብዤ ከሱ ጋር በልቼ ጠጥቼ የልቤን አውርቼው ሰድ ነገ ደግሞ ዘወር ሲል አንዱን ጓደኛውን ሲያገኝ ደግሞ እዛ ጋር ደግሞ ስለ አንተ ስትሪ ያወራል። አንተ ግን የልቤ ጓደኛ ነው ብለኸው መልካም ሰው ነው ብለኸው አብረኸው ትኖራለህ። አሁን ናሁም ያጋጠመው ትዳሩ ላይ አደጋ። መልካም ትዳር ነበራቸው። እውነት ትዳራቸው እንዳይፈርስ ጸሎት አድርጉላቸው። ሚስቲቱ እንደኛ አረብ ሀገር 6 አመት ከዛ በላይ ሳውዲ የሰራች ልጅ ናት። ትህትና ያላት ትዳር ልክ ያላት ደርባባ መልካም ሴት ሰው አክባሪ ስርዓት ያላት ሴት ናት። ውብዬ እኔ በሶሻል ሚዲያ ነው የማውቃቸው፣ ግን መልካም ትህትና ያላት በጣም መልካም ቆንጆ ሴት ናትና አሁን ደግሞ ነፍሰ ጡር ናት። እመቤቴ በሰላም ትገላግላት። ደግሞ ቆንጆ የሚያምር ልጅ አላቸው። ከዛ መሀል ግን ምን ገባ? ያ ጓደኛዬ ብሎ አብሮት የበላው አብሮት የጠጣው ጓደኛው በትዳራቸው ላይ ከሞቀው ትዳራቸው ላይ የቀዘቀዘ ውሃ ለመቸለስ። በእርግጥ የሰው ልጅ ይዋደዳል፣
ይጋባል፣ ይወልዳል፣ ይለያያል። ግን መለያየት ሲባል ደግሞ አለው አግባብ። የሰው ልጅ በራሱ ጥፋት በራሱ ስህተት ከትዳሩ ቢፈናቀል በጥፋቴ ነው በስህተቴ ነው የተፈናቀልኩኝ ብሎ ማዘን ይችላል። ይሄ ግን በሰው በጓደኛ በጀርባ የሚወጋ አለ አይደል? አንዳንድ ጓደኛ ስትወዱ እናንተ የልባችሁን እያደረጋችሁ ልታሯችሁ እየበላችሁ እየጠጣችሁለት ግን ይወጋል። የሞጋት ስሜት አለው እና እንደዛ ነው የሆነ። አሁን መልካም ልጅ ነው፣ ሰው የሚረዳ የተቸገረ ሲረዳ ነው የማየው በሶሻል ሚዲያ። ትዳሩን አክባሪ፣ ለሰው ልጅ ያለው ትህትና፣ ሰው አክባሪ ነው። መልካም ልጅ ነው ናሁም፣ አይቼዋለሁ። ናሁም የሰው ገንዘብ የሚበላ አይደለም። የአረብ ሀገር ሴት ገንዘብ ሊበላ ይቅርና ማለት ነው። እንጃ አላቅም። አንደኛ ጋብቻውን እንኳን የፈጸመ በቅዱስ ቁርባን በስነ ስርዓት ነው ጋብቻውን የፈጸመና ልጁ እንደዚህ ያደርጋል የሚል እቅድ የለኝም፣ ሊኖረኝም አይችልም። እና ልጅ አንተ ግን ጓደኛ የተባልከው ግን በጣም እግዚአብሔር ይቅር በልህ፣ ንስሐ ግባበት። በእርግጥ አሁን ተይዘሃል፣ በህግ ስር ነህ ያለኸው። የልጅቷን ገንዘብም እየመለስክ ነው ተብሏል በግማሽ። ግን ቢሆንም እህቶቻችን አረብ ሀገር ያሉትን እህቶቻችን ደካማ ጎናቸውን እየገባችሁ አገባሻለሁ እንደዚህ አረግልሻለሁ እያላችሁ የሌላ ሰው ፎቶ ለጥፎ ማጭበርበር ተገቢ አይደለም። እዚህ ጋር እኛ የምንሰራው ጀሃነም ውስጥ ነው ያለ ነው ቢገባችሁ ኑሮ ማለት ነው። የኛን ገንዘብ መብላት ማለት የሐራም ገንዘብ አለ አይደለ? እሳት እንደምትጎርሱ ነው ማወቅ ያለባችሁ። እንዴት እንደምንሰራው እንዴት እንደምናመጣው እኛና እኛ ነው የምናውቀው። ያ ብር እንዴት እንደሚመጣ ተሰቃይተን ተቃጥለን አላቅም ምን ብዬ እንደምነግራችሁ እኔ እንጃ። ምግብ እንኳን ቀርቦልን ማለት ነው ምግብ እንኳን ቀርቦ ልንበላ ቀርቦ 3 4 ይጠሩናል። ትኩስ ምግብ ልንበላ እንግዲህ ትኩስ ምግብ ልትበላ 5 ጊዜ 6 ጊዜ ተጠርተህ በርዶ ቀዝቅዞ 2 ጊዜ ጎርሰህ በሶስተኛው ስትነሳ፣ አንዴ ጎርሰህ በሁለተኛው ስትነሳ የበላኸውን ሳታውቀው ነው ምግቡ ራሱ ማዱ ላይ የሚርቀው ማለት ነው። ያን ሁነን ነው የምንሰራው። 24 ሰዓት እግራችን እያበጠ ወገባችን እያበጠ እየተንቀጠቀጥን ነው የምንሰራው። ከኛ በፌክ ፎቶ ተጠቅማችሁ ከኛ ብር አስልካችሁ የምትበሉ። በእርግጥ እኔ ብር አልልክም፣ እግዚአብሔር ይመስገን ባለትዳር ነኝ። ገንዘቤን ማጅን ለማንም ማቅመስ አልፈልግም። ማላውቀው ስልክ ገና በስልክ ተጀናጅኝ ምናምን አላረገውም፣ አልፈልግም። ይሄን ነገር አልሞክረውም። ግን እህቶች ደግሞ ፕሊስ ተጠንቀቁ፣ ይሄን ነገር አታድርጉ። ወንዶችዬ ግን ልብ ግዙ፣ ስሩ እንዴ። የአረብ ሀገር ሴት ገና እንደ የዋህ ናት፣ ለቸግረው ደራሽ ናት፣ ሞኝ ናት፣ ምስኪን ናት፣ ሰው የናፈቃት ናት ብላችሁ በደካማ ጎን ትዳር ብላችሁ በትዳር ጎን ገብታችሁ ሊያገባሽ ነው ትዳር ሊይዝልሽ ነው እኔ እወድሻለሁ። ሳትወዱን ቅሩ ይቅርብን። ገንዘባችን በልታችሁ ዘወር ከምትሉብን ሳትወዱን በሰላማችን ከምታሳብዱን ከምታጨልሉን በሰላማችን ተውን አንፈልግም። እኔ ራሴን ወክዬ ነው የማወራው፣ እኔ አይደለሁም። ግን ነገር ግን እህቶቼ እንደኔ የሚቃጠሉ እህቶች አሉኝ። ስደት ማለት ያየ ይረዳዋል። ስደት ሀገር ያየና ያየ ነው የሚረዳው። ኢትዮጵያ ያላችሁ ብትቸገሩም ቀዝቃዛ አየራችሁን ሰላም ያለውን በሰላም ቤተክርስቲያን ስማችሁ መስጊድ ሰግዳችሁ ነው የምትመለሱት። ከዚህ ግን ቤተክርስቲያን ኦርቶዶክሶች ቤተክርስቲያን አናገኝም። ሙስሊሞች ይብን እንኳን በስነ ስርዓት አይሰግዱም። እንጋራህ የማይሰግዱበት ምክንያት እምነታቸውን ጠልተው አይደለም፣ ግን ያለንበት ቦታ ስለማይመቻችልን ነው። ገባችሁ? ጸሎት እንኳን ለማድረግ እኛ እንኳን ታምረ ማርያምን ትንሿን መጽሐፍ ቅዱስ ለማንበብ እንኳን 30 ጊዜ ተጠርተን በ40ኛው ቀን ጊዜ ነው የምንጨርሳት። አባታችን ሆይ እንኳን ለማለት ማለት ነው ጊዜ የለንም። ውሃ ለመጠጣት ጊዜ የለንም። እየራበን ነው እየተጠማን ነው የምንሰራው ከዚህ ጋር ማለት ነው። ለምን እንደምታጭበረብሩ ለምን እናንተ ሴት የለህም እንዴ? አንተ ሴት አልወለደችህም? አክስት የለችህም? ነገ ህይወት ይችን አረብ ሀገር የተቃጠለችውን እህታችን ብር በልተህ ነገ ሌላ ህይወት ልትመሰርት ነው። ነገ አትወልድም። ነገ ሴት ልጅ አትወልድም። ያንተ ሴት ልጅ ነገ ገንዘቧ እንዳንተ እንዳጭበረበርከው ሌላ አጭበርባሪ በልታ ቢያጋጥማትስ? የሰው ትዳርስ መፍታቱ ላንተ ተገቢ ነው ብለህ ታስባለህ?
የሰው ትዳር በጀርባ እየወጋቸው አብረሃቸው እየበላህ እየጠጣህ እሱን አስመስለህ ቪዲዮ እየላክ ከሱ ቤት እየሄድክ ምግብ እየበላህ ይሄው የሰራሁት ቤት ይሄው የገዛሁት ቤት ስትመጪ አቀማጥ እያስቀምጥሻለሁ ምናምን ብለህ በደካማ ጎኗ አረብ ሀገር 24 ሰዓት ቁማ እየሰራች አንተ ስትቀበላት ብሩ መጥቶ ስትበላው ግን ይወጣል ይወርድልሃል። በጣም ባለጌ ሰው ነህ እውነት። እኔ እንጃ በጣም እንዳንተ አይነቶችን ወንዶች ከምድረ ገጽ ያጥፋል። ሌላ ምንም ልል አልችልም። ናሁም ደግሞ ወንድሜ ካሁን በኋላ ራስህን ለማስተካከል ሞክር እንጂ ጓደኛ አትመን። ውደድ፣ ሰው አይጠላም። ሰው በእግዚአብሔር በአካል አምሳሉ የተፈጠረ ሰው ሊጠላ አይችልም። ግን ሰውን ጥርስህን እንጂ ልብህ ልሰጠው አይገባም። ጓደኛህን ከቤትህ ጭራሽ አታምጣ። ጓደኛ የሚባል ነገር በአሁኑ ሰዓት ድሮ ቀርቶ ነበር። በእናት በአባቶቻችን ቤት የእናት የአባቶቻችን ጓደኞች፣ ጎረቤቶች፣ ዘመዶች አብሮ መብላት መጠጣት ድሮ ቀረ። አሁን አብሮ መብላት መጠጣት የለም። አባቴ ራስህን በራስህ አውጣ ነው። ስልክህን ደግሞ ቁጥርህን ተቀበል፣ አትስጥ ካሁን በኋላ። ነገ በትዳርህ ላይ የመጣ በእናትህም ሊመጣ ይችላል፣ በእህትህም ሊመጣ ይችላል፣ በወንድምህም ሊመጣ ይችላል። ናሁም አንተ አታደርግም፣ የሰው ገንዘብ አትበላም። እናውቃለን። ሶሻል ሚዲያ ላይ አንተ ምን አይነት አመለካከት እንዳለህ፣ ምን አይነት ስራ እንደምትሰራ እናውቃለን። የሰው ገንዘብ አትበላም። ጀግና ወንድማችን አድናቂህ ነን። በጣም ነው የምንወድህ ሁላችንም። ናሁም አያደርግም፣ ናሁም አይሰራም ነው ያልነው። እንደማታደርገውም ደግሞ ስላወቅነ ትናንትና ግን እግዚአብሔር ደስ በሚል ሁኔታ አንተ እውነቱን አፍርጠኸው ቪዲዮ ላይ ሳይ በጣም ደስ አለኝ። እሷ ደግሞ አንቺ ናርዲ ነው ናርዱ የምትባይ ለብቻ እመጣብሻለሁ። ጥሩ አይደለም ያደረግሽው ድርጊት። ገንዘብሽን ከሆነ ደግሞ የፈለግሽው ገንዘብሽን መቀበል እንጂ የሰው ትዳር ልትበትኝ በመታገልሽ አግባብ አይደለም። እሱን ተይው፣ ሌላ ጊዜ እናወራዋለን። አንተ ግን ወንድሜ ከጎኗ ስለቆምክ እውነቱን ለማጥራት የሄድክበት ርቀት ትዳርህን እስክትበትን ድረስ ያደረገህ እውነትን አጥርተሃል። እውነትን ሶሻል ሚዲያ ላይ አውጥተሃል። ማንም ደግሞ ከጎኔ አይደለም፣ ሁላችንም ከጎንህ ነን። ማንም ከጎኔ አይደለም አልነበረም አትበል። እኛ እየተከታተልን ነው፣ ሶሻል ሚዲያህን እያየን ነው፣ ኮሜንት እየጻፍን ነው። ጥፋት እንደማትነካ ድንገት ሰው ነህና ድንገት ተሳስቶ ይሆናል የሚል ጥርጣሬ ሊኖረን ይችላል እንጂ እንደማታደርገው እናውቃለን። ምክንያቱም አንተ የሰው ገንዘብ እንደማትነካ ካሁን በፊት እናውቃለን። መልካም ሰው፣ ደግ ሰው፣ ሰው የምታከብር፣ ሰው አክባሪ፣ ጿሚ፣ ጸላይ፣ የቤተ ክርስቲያን ልጅ ነህ ናሁም። እውነት አላቅም፣ አንተ ጥሩ ሰው ነህ። ለውብዬ ያለህ አመለካከት፣ ለቤተሰቦችህ ያለህ አመለካከት በጣም የሚያስቀና ትዳር ነው። እኔ ያለቀስኩት በቀደም ቤቢን ልታይ ሄደህ ሊያሂዶ ማለት ነው። ውብዬ ያው ስሜቷን ታውቃላችሁ። በእኔም ቢሆን ማደርገው ነው። በውብዬ ልፈርድ አልችልም። ምክንያቱም እኔም ቢሆን ባሌ ሌላ ሴት የአረብ ሀገር ሴት ብርበላ ተብሎ ሴቷ መታ ከቤቴ የሰራሁት ቤቴ ነው ውጪ ምናምን ብትለኝ በማላውቀው ነገር ከባሌ ጋራ አለ የተላላኩበት የተጻጻፈበት ናሁም ምን መስሎ የተጻጻፈበት ሁሉ ይቺ ልጅ ታሳይታለች። ምን እላለሁ? ባሌን ውጣ ብዬ ነው የማባረረው። ውብዬ ያደረገችውን ድርጊት እኔ ደግፈዋለሁ። እኔ የማደርገው ነገር ነው። ነገር ግን ማለት ነው አላቅም፣ ምን ብዬ እንደምል አላቅም። እና ልጁን ሊያይ ሲመጣ መከልከል አልነበረብሽም። ልጅ ነውና ልጅ ያላባት ማደግ የለበትም። ገብቶሻል ውብዬ? ልጅ ያላባት ማደግ የለበትም። የአባትና የእናትን ፍቅር አይቶ ማደግ አለበት። የሰው ልጅ ከጥፋት ከብረት ዝገት አያልፍም። ህፃኑ በጣም ያስለቀሰኝ አባዬ አባዬ ተይ ተይ ሲል እንዴት እንዳለቀስኩኝና ቪዲዮዋቸውን እያየሁት በጣም ነው ያለቀስኩት። እውነት ለመናገር ማለት ነው። ማለት እኔ እንጃ ከባድ ነው። አላቅም። በጣም ነው የከበደኝ። በጣም ነው የተሰማኝ። ማለት እኔ ልጅን እናት አባቷ እንኳን ሳንለያይ በፍቅር እንጀራ ሆኖብኝ ልጅን ትቼ ስወጣ እስካሁን ድረስ ቃልዬን ስተዋት ከማዘር ያለቀሰችው በዚህ በጆሮ ያቃጭልብኛል፣ ይታየኛል ማለት ነው። ያለቀሰችው ለቅሶ ስለያት ማለት ነው። ምን ለየት ምን ያክል ከባድ እንደሆነ እዛው አዲስ አበባ ተቀምጠህ እንኳን ምን ለየት ከባድ ነው። ልጅ ማለት ደግሞ ቀልድ አይደለም። ጸጋ ነው። ከእግዚአብሔር የመጣ በረከት ነው። ልጅ ማለት ህይወት ነው።
አይንም ባይን ማየት ነው፣ ራስን መተካት ነው። ነገ እኮ ሰው ልጅ ሟች ነው። ሰው ይወልዳል፣ ያድጋል፣ ያረጃል፣ ያገባል፣ ይወልዳል፣ ይሞታል። ግን ደግሞ ነገ ልጅ አለ የከሌ ልጅ እኮ ነው ይሄ ተብለህ ስምህ በልጅህ ይወሳል። ይሄ ደግሞ የታወቀ ነው። እና አሁን ልጁን ፕሊስ ውብዬ ሰላም አውርጂ፣ ታረቂ፣ ልጅሽን በአባቱ እጅ አሳድጊ። አንቺም ነፍሰ ጥሩ ነሽ። እመብርሃን እናቴ ቅፍ ድግፍ አድርጋ በሰላም በሽልም ታውጣሽ። እህታችን የምንወድሽ የምናከብርሽ እህታችን ነሽ። መልካም ሰው ነሽ። መልካምነትሽ ደግሞ ይቀጥል። በዚህ ከባለቤትሽ ጋር ደግሞ ተስማሚ፣ ታረቂ። በቃ ምንም ነገር አላደረገም፣ ወጣ ከቤት እንጂ ከልጅቷ ጋር ያለው ነገር የለም። ከእህቱ ጋር ነው የሚያድር የሚውል ብሎ ተናግሯል። ከነ ተወንዴም ጋር ቪዲዮ ሲሰሩ አይቻለሁ፣ ድምጽ በየደውሎ እንደገና ደግሞ ዛሬ ደግሞ የሆኑ ልጆችም እነዛ ማን ነው የሚባሉት እነሱም ቪዲዮ ሲሰሩ አይቻለሁ። እና ውብዬ ወደ ትዳርሽ ተመልሽ የኔ ውድ። ትዳር ማለት ሲፈርስ ቀላል ነው፣ መስራት ደግሞ ከባድ ነው። ትዳር በቀላል የሚፈርስ አይደለም። የእናንተ ትዳር ደግሞ ከ4 ዓመት ከ5 ዓመት በላይ የተገነባ ትዳር እንዲህ በቀላሉ ይፈርስ አይገባውም የኔ ውድት። እኛስ ከእናንተ ምን እንማር? በስደት ሀገር ያለ ነው ትዳራችን ኢትዮጵያ ነው ያለ። የሰው ልጅ ይሳሳታል። ቢሳሳት ግን ማሰብ አለብሽ። በቃ ተሳሳተ፣ አሁን ይሄን አይተሻል፣ ልጁን ለፍርድ አቅርቧል። ናሂ እውነቱን አወጥቷል። የናሂ ጥፋት የናሂ ስህተት ከቤት መውጣት አልነበረበትም። መጀመሪያ ደግሞ ልጅቷን